እንደተማረኩባቸው የሚያሳዩ ድብቅ ምልክቶች። አንደኛ፣ አክብሮት። ብዙ ጊዜ ሰዎች እንደ ትልቅ ነገር የማያዩት ነገር ግን ለፍቅር ግንኙነት ትልቅ መሰረት የሚሆነው አክብሮት ነው። ለእናንተ ፍላጎት ያለው ሰው ምርጫዎቻችሁን፣ ሐሳቦቻችሁን እንዲሁም አመለካከታችሁን ጭምር በሚገባ ያከብራል። በመካከላችሁ የተለያዩ የማትስማሙባቸው ጉዳዮች ቢኖሩም እንኳን ሐሳቦቻችሁን በትኩረት ለማዳመጥ ይሞክራል። ነገር ግን ለጥቅም ብቻ ብሎ የቀረባችሁ ሰው የራሱን ፍላጎት ብቻ እንጂ ስለ እናንተ ምርጫም ሆነ አመለካከት ግድ አይሰጠው። የእውነት የሚያፈቅራችሁ ሰው የእናንተን ደስታ ከማየት በላይ ምንም የሚያስደስተው ነገር አይኖርም። ሁለተኛ፣ የሰውነት ምልክቶች። ብዙ ጊዜ ሰዎች አስበውት ሳይሆን በስሜታዊነት የእናንተን የድምፅ ቃና፣ የቃላት አጠቃቀማችሁ እንዲሁም የምታደርጓቸውን እንቅስቃሴዎች ሁሉ እየደገሙ ለማድረግ የሚሞክሩ ከሆነ ይሄ በእናንተ መማረካቸውን የሚያሳይ ድብቅ ምልክት ተደርጎ ይወሰዳል። የስነ ልቦና ባለሙያዎች እንደሚሉት እነዚህ ምልክቶች ሰዎች በእኛ ላይ ጥሩ የሆነ ስሜትና ልባዊ ፍላጎት እንዳላቸው የሚያሳዩ ተፈጥሯዊ መገለጫዎች ናቸው። በመሆኑም አብራችሁ በምታሳልፏቸው ጊዜያት የሰውነት እንቅስቃሴያቸውን እንዲሁም አጠቃላይ የሚያደርጓቸውን ነገሮች ልብ ብላችሁ ለመከታተል ሞክሩ። ሶስተኛ፣ የሰውነት ንክኪ። ለምሳሌ ሞቅ ያለ ጨዋታ ይዛችሁ ስለ አንድ ነገር በግልጽ ለእናንተ ለማስረዳት በሚጥሩበት ወቅት ወደ እናንተ ጠጋ ብለው ክንዳችሁን ያዝ በማድረግ አሊያም ትከሻችሁን ነካ እያደረጉ ቀላል የሚመስሉ ነገር ግን በሚገባ ልታስተውሏቸው የሚገቡ የተለያዩ ምልክቶችን ይሰጧቸዋል። ሰዎች በእኛ መማረካቸውን በግልጽ መናገር በሚከብዳቸው ወቅት ሳያስቡት ውስጣቸው እነዚህ ድርጊቶችን እንዲፈጽሙ ይገፋፋቸዋል። ስለሆነም በእነዚህ ረቂቅ መንገዶች የሚነኳችሁ ከሆነ ከእናንተ ጋር በመሆናቸው ደስተኛ እንደሆኑ እንዲሁም አብራችሁ ብትሆኑ መልካም የፍቅር ጊዜያቶችን እንደምታሳልፉ ምልክቶችን እየሰጧችሁ በመሆኑ በትኩረት ተከታተሏቸው።